እና አብርሃም ሽባ የሚያደርግ መድኃኒት አላውቅም እያልሽ ነው? 150 ሺህ ብር እንድትሰጠኝ እፈልጋለሁ። አቢን ለመመረዝ እየከፈላት ነው ማለት ነው? ፖስታ ይዘሻዩ ብሎ የምን ፖስታ ነው? በቤትሽ በምንም ምክንያት ተደብቀሽ መኖር የለብሽም። ከሌላ ወንድ ጋር እያወራሽ ነው? አንዲት በቅርቡ ለምትሞት ሴት ብለሽ ልዩ ከሌላ ወንድ ጋር? ወይኔ ጉዴ! አይቶኝ ይሆን? እኔ እንጃ። ቆይ ማነው እንደዚህ አይነት ቀልድ የሚቀልደው? የዚህ ቤት ሰው መሆን አለበት። ስለዚህ በእርግጠኝነት እነሱ ናቸው የሚሆኑት። ዲና፣ ስለማን ነው እያወራሻለሽ? ስጦታዬን ወደድከው? ደስ አለ? ማርኮ ምነው ደነገጥክ? ፈገግ በል እንጂ። አክስትሽ እናቴ ናት። እናቴ ማርዳ። ወይኔ ወይኔ ጉዴ! ይሄ ሁሉ የማርዳ ፎቶ ነው? አቢ ይሄ ሁሉ ፎቶ አለ? ቆይ እስካሁን ደብቆት ነበር? የኔ ቆንጆ፣ ዛሬ ልጅሽ ክፍል ግድግዳ ላይ ፎቶሽን ሰቅየው ነበር። ልጅሽ ባንቺ ናፍቆት እየተሰቃየች ነው። ትንሽ ከረዳት ብዬ ነበር ያንን ያደረኩት። ግን ምን ያደርጋል፣ ልዩ ሳታውቅ ጥላ ሰበረችው። በጣም ነበር የተናደድኩት። ፎቶሽ ተሰባብሮ ተቀዶ ሳየው የእውነት የሆነ ነገር ይሆንሽ ነበር ይመስለኝ። ስሜታዊ ሆኜ እጄን አንስቼባት ነበር። ምን አይነት አሳፋሪ ሰው ነኝ! አቢ አንተ ሳትሆን አሳፋሪ እኔ ነኝ። ግን ምን ላድርግ? ለማርዳ ቃል ገብቼላታለሁ። ተናደድሽብኝ አይደል? ልዩን እንደምትወጃት እኮ አውቃለሁ። እኔም በጣም ነው የምወዳት። ሰሞኑን ግን በጣም እየተለዋወጠችብኝ ነው። የሆነ የደበቀችኝ ነገር ያለ ይመስለኛል። የኔ ቆንጆ፣ እንዲህ ከአንቺ ጋር ሳወራ ሰዎች ቢያዩኝ ምንም ይሉኝ ይመስልሻል? መቼም አብርሃም አበደ ነው የሚሉት። ተደብቄ ብዙ ጊዜ እንደማወራሽ ከኔና ከአንቺ ውጭ እኮ ማንም አያውቅ። ከዚህ በኋላ ግን እዚህ ሻንጣ ውስጥ ተደብቀሽ አትኖሪም። ይሄ አንቺ ቤት ነው። በቤትሽ በምንም ምክንያት ተደብቀሽ መኖር የለብሽም። ስለዚህ ፎቶዎችሽን በሙሉ የነበሩበት ቦታ አውጥቼ እሰቅላችኋለሁ። በዚህ ደስ የማይላቸው ሰዎች ሊኖሩ ይችላሉ፣ ግን በውድም በግድም ይለምዱታል። ለልጄም ለቤቱም ያንቺ መንፈስ ያስፈልገዋል። ሳምሪ፣ ይቅርታ አድርጊልኝ። ስላልቻልኩ ነው እንደዚህ እየሆንኩብሽ ያለሁት። በጣም ይቅርታ። ርብቃ ምን ሆነሽ ነው ስልኬን የማታነሺው? የኔና ያንቺ ነገር እንደዚህ ነው? ታውቂያለሽ፣ ከእቃ ብር ላይ አንስቼ ነው የሰጠሁሽ። በጣም ያስፈልገኛል። እባክሽን ቶሎ መልሽልኝ። ስልኬንም እወድሻለሁ። እሱን በደንብ ታውቂያለሽ። ያንቺን ግን እኔ ማወቅ አልቻልኩም።
እኔም አላውቅም ሙልጭ። እኔም አላውቅም ማለት ምን ማለት ነው? ሙልጭ ለዋሽ አልፈልግም። ስላንተ የሚሰማኝ ስሜት ምን አይነት እንደሆነ እንኳን በቅጡ አላውቀውም። እወድሃለሁ። እወድሃለሁ አለች። ልዩ ወደደች። ትንሽ ጊዜ ብቻ ስጠኝ። ትንሽ ጊዜ። የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ሶሪ። የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ቆይ ከማን ጋር እያወራች ነው? ከሌላ ወንድ ጋር እያወራች ነው? አይ ልዩዬ እንደዚህ አታደርግም። የደውሉላቸው ደንበኛ መስመር ስለተያዘ ምንም ማድረግ አልችልም። ነገርኩሽ እኮ ልዩ፣ የሆነ ነገር ማድረግ አለብሽ እባክሽን። ባለፈው ለፎቶ ጉዳይ አንቺ አይደለሽ እንደ መፍትሄ የሰጠሽው? በቃ ይሄንንም የሆነ ነገር አድርጊ። ማርዳ፣ ያ እኮ አንድ ፎቶ ነበር። አሁን እኮ አቢ በሻንጣ ሙሉ ያንቺን ፎቶዎች አስቀምጧል። እንዴት አድርጌ ነው የምወስደው? ልዩ፣ አቢ ሳያይሽ ለምን ሻንጣውን አታወጪውም? አላደርገውም ማርዳ። አቢ መዋሸቴ ሳያንስ ጭራሽ ስርቆት። አላደርገውም። ለእኔ ብለሽ ማርዳ፣ እባክሽ ተረጂ። አቢን መዋሸቴ የራሱ በጣም ትልቅ ችግር ነው። ጭራሽ ሌላ ስርቆት። እባክሽ ማርዳ። አውቃለሁ አንቺ እንደዚህ አይነት ልጅ አይደለሽም፣ ግን በቃ አንዲት በቅርቡ ለምትሞት ሴት ብለሽ ይሄንን ማድረግ ያቅትሽ? እሺ ማርዳ። እሺ፣ በጣም አድርጌ አመሰግናለሁ። እሺ፣ ደህና ደሪ። የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ምን እያሰብኩ ነው? ልዩ ከሌላ ወንድ ጋር? በፍጹም ሊሆን አይችልም። ግን ደግሞ እንዴት እርግጠኛ መሆን እችላለሁ? እንደዚህ እየወደድኳት ሁሌ ያለሁልሽ ከጎንሽ ነኝ እያልኳት አብራኝ ያልሆነችው ምናልባት ሌላ የምትወደው ወንድ ቢኖር ነው። አይ ልዩዬ እንደዚህ አታደርግም። ግራ ተጋብታ ነው እንጂ ትወደኛለች። እዲ ጠራ የደወሉላቸው ደንበኛ ስልክ አይመልስም።
የደወሉላቸው ደንበኛ ስልክ አይመልስም። አሁን ስታወራበት አልነበር እንዴ? ቆይ ለኔ ጊዜ ሲሆን ነው የማታነሳው? ልዩ እየጠላችኝ ነው እንዴ? አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናን በሚያስተናግደው ታላቅ እስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት እድል ይዞላችሁ ቀረበ። ይህ እድል በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ የያዘ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶችን ከ4.8 ሚሊዮን ብር ሙሉ ክፍያ ጀምሮ በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። በተጨማሪም የንግድ ሱቆችን በፒያሳ በጋርመንትና በገናን፣ የመኖሪያ አፓርትመንት ቤቶችን ደግሞ በሳር ቤት ቫቲካን ኤምባሲ፣ ፒያሳ ሊሴ ገብረ ማርያም ትምህርት ቤት፣ አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያሉ ሳይቶቻችን በሽያጭ ላይ ይገኛሉ። አሁኑኑ ወዲደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ። ያንተ ፎቶ እኔ ጋር ምንም አይሰራም። ድሌት ነው ማደርገው።
በዚህ ሰዓት አብርሃም ክፍል ትሰሪያለሽ? እሱ አንቺን አይመለከትሽም። ይመለከተኛል። ልታደርጊ ነው የገባሽው? ደግሞ ምንድን ነው ያልሽው? አይመለከትሽም። ለሰው በሽታ ለመስጠት የሚጠቅም ነገር አይደለም ያዝኩት። ሰርቀሽ ነው? ማን? እኔ ነኝ ካቢ የምሰርቀው? እምነት የሰጠኝን ሰው መከዳ አንቺ መሰልኩሽ? ታዲያ በዚህ ሰዓት እሱ ክፍል ምን ትሰሪያለሽ? የሚታጠብ ልብስ ነበር። ነገ የሚሄድበት ስላለ አሁን አጥቤ ላድር ነው። በዚህ ሰዓት? ሌሊት እኮ ነው። አያገባሽም። በፈለኩበት ሰዓት መስራት እችላለሁ። እኔ እንጃ፣ አላመንኩሽም። ሲጀመር ለአንቺ ማስረዳት አይጠበቅብኝም። ላቢና ለዚህ ቤት የምታዝኝ አታስበሲ። ጉድሽን በደንብ ነው የማውቀው። ደፋር የሆነ ነገርማ እየደበቀች ነው። እደርስበታለሁ። ቆይ አሁን የት ላስቀምጠው ነው? እዚህ ባስቀምጠው የሆነ ሰው ሊያገኘው ይችላል። ክፍሌ ባስቀምጠው ግን ማንም ሰው አይገባም። እንዴት አድርጌ ነው ብርሽን የምመልስልሽ? ብቻ ትንሽ ታገሽ ነው እንጂ ከየትም አምጥቼ እመልስልሻለሁ። ሜሎናች እንዴ? ሄሎ ሜሎ። ገባኝ። የኔ ስልክ ነው ማታነሺው። የሜሎን ሲሆን ታነሻለሽ። ሳምሪ በእናትሽ በጣም ይቅርታ። አውቃለሁ የኔ ቆንጆ፣ በጣም ይቅርታ። እኔ አንቺ ስለሆንሽ እኮ ነው የሰጠሁሽ። የሱቅ ብር እኮ አይሰጥም። የራሴን ገንዘብ ለምን ልቀበል? አውቃለሁ፣ በጣም ይቅርታ። እኔ አንቺ ይቅርታ ምን ያደርግልኛል? ርብቃ፣ ገንዘቤን ዛሬ ነገ ሰዓት ይመልሽልኝ። ይኸው በአንቺ ምክንያት ባዶ ሱቅ ታቅፌ ነው ያለሁት። እባክሽ ትንሽ ጊዜ ብቻ ስጪኝ። ያምሻል እንዴ? ጊዜ ስጪኝ ትይኛለሽ? ሴትዮ፣ አስፈላጊ ከሆነ ገንዘቤን በሌላ መንገድ እቀበላለሁ። እሱማ ይገባኛል፣ ግን በጣም ችግር ውስጥ ስለሆንኩ ነው። ቢበዛ 1 ሳምንት ብቻ ስጪኝ። ያምሻል እንዴ? የምቀን ነው የምሰጥሽ። አስፈላጊ ከሆነ ገንዘቤን በሌላ መንገድ መቀበል እችላለሁ። ሱቄ እኮ ባዶ ነው። አይገባሽም እንዴ? ይቅርታ፣ የእውነት ፈልጌው አይደለም። እባክሽ ዛሬ ሁኑ፣ አለበለዚያ የማደርገውን እኔ ነኝ የማውቀው። ልጄን ሳይን አባባ እናገራለሁ። አይ የኔ ቆንጆ፣ ለአባባ እንዳትነግሪው። እኔ ከየትም ፈልጌ እሰጥሻለሁ። እባክሽ ለአባባ እንዳትነግሪው። በቃ ብሬን እፈልጋለሁ። የገዛ ገንዘቤን ለመቀበል መለመን አለብኝ እንዴ? ስትፈልጉ ለምናችሁ ትቀበላላችሁ። አምጡ ብሩን ስትባሉ ደግሞ መከራ። አሁን ብሬን እፈልጋለሁ ርብቃ። ዛሬውኑ ብሬን ላኪልኝ። ሄሎ ርብቃ፣ ሄሎ ርብቃ። ቴሌፎኑ ለጊዜው ጥሪ አይቀበልም። ቴሌፎኑ ለጊዜው ጥሪ አይቀበልም። ሶሪ the subscribe ይሄ ስልክህን አጥፍተህ የት ነው የጠፋኸው? ቆይ ችግር ውስጥ እንዳለው አልገባም ነው? ቆይ ሻው ምንድን ነው የማደርገው? ኤፊ ላግኝ ብቻ አንተን ያርገኝ። አገኛለሁ።
ዝጋልኝ። ማን የከፈተው? ለኔ ነው? ማን ነው ይሄንን ያስቀመጠው? እንዴት አደርሽ የኔ ቆንጆ? እንዴት አደርክ? ፖስታ ይዘሽ አየሁ። የምን ፖስታ ነው? ለማርኮ የተላከ ነው። ለማርኮ? ታዲያ የማርኮ ፖስታ አንቺ ከምን ይሰራል? ትናንት ተቀብዬለት ሳልሰጠው ረስቼው ተኛው። በቃ ሳረሰው ልስጠው። የእናንተ ፍቅር እኮ በጣም ነው የሚያስቀናው። ምን አለ እኔንም እንደሱ ብትወጂ። አባቴ አንተንማ ከማንም በላይ ነው የምወድህ። እሺ የኔ ቆንጆ፣ እኔም በጣም እወድሻለሁ። በያውኑ ሳትረሺ ስጪው፣ እኔም ልተጣጣም። እሺ ቆሻው ማን ይላከው? ስለኛ በደንብ የሚያውቅ ሰው መሆን አለበት። አብርሃም ሳይቶት ቢሆን ሳይን ይዤ መውጣት አለብኝ። አቢ መጥፋቱን ካወቀ ችግር ነው የሚፈጠረው። እርግቤ ልዩ ልዩ ወይኔ ጉዴ! አይቶኝ ይሆን? ቆይ እሺ፣ ምንድን ነው የማደርገው?
አቢ እንዴት አደርሽ ልዩ? ደህና አደርክ አቢ? እየጠራሁሽ ነበር እኮ አልሰማሽኝም? መቼ? ኧረ አልሰማሁም። በጣም እየጮኩ ነበር የጠራሁሽ። እንዴት አልሰማሽኝም? ሀሳብ ውስጥ ሆኜ ይሆናል እንጂ እንዴት ሰምቼክ ዝም እላለሁ? አላውቅም። ብቻ ግን ጮክ ብዬ ነበር የጠራሁሽ። ደግሞ የሆነ ነገር ይዘሽ ነበር ልበል? ምን ሊይዝ እችላለሁ? ኧረ ምንም አልያዝኩም። ደህና ነሽ ግን ልዩ? በጣም ተርበተበትሽ። ሲሰርቅ የተያዘ ሰው ነው መስዩ። ኧረ ምንም አልሆንኩም። ምን ልሆን እችላለሁ? ሳብዬ መነሳቷን አለመነሳቷን ለማየት መጥቼ ነበር። ተነስታለች መሰለኝ፣ ክፍል አይለችም። እሺ ጥሩ። እኔ እምልሽ ትላንት ከሰዓት አክስትሽን ጋብዣት ብዬሽ ነበር። ትላንት ጤንነት እየተሰማኝ ስላልነበር ነው የረሳሁት። አንቺ ግን ለምንድን ነው ይዘሻት ያልመጣሽው? አልነገርኩም እንዴ? ለካቢ አክስቴ ገጠር ሄደች። ገጠር ሄደች? አዎ። መቼ? ትላንት ሄደች። እሺ በቃ። ለመሆኑ ሳብዬ ቁርስ በላች? አልበላችም። ማለቴ ትበላለች። አሁን እሰራላታለሁ። ስንቴ ነው የምነግርሽ ልዩ? ሳቤላ አሁን ባለችበት ሁኔታ ቶሎ ቶሎ ምግብ ማግኘት አለባት። ለምን እስካሁን ቆየሽ? እሺ አቢ፣ አሁን ሂጂ እሰራላታለሁ። እሺ ልዩ፣ በያውን አቅርቢላት። ደግሞ እንድትበላ አብረሻት ሁኚ። እሺ አቢ። በይ ሂጂ። ልጅቷ ምን ሆናለች? እሺ አሁን ይሄ ነገር ምንድን ነው? እኔ እንጃ። ቆይ ማነው እንደዚህ አይነት ቀልድ የሚቀልደው? የዚህ ቤት ሰው መሆን አለበት። አለበለዚያ ይሄንን ደብዳቤ ይዞ ቤት ድረስ የሚገባ ሰው የለም። ስለዚህ በእርግጠኝነት የዚህ ቤት ሰው ነው። አይ እዚህ ቤት ያለ ሰው ይሄንን ሊያደርግ አይችልም በፍጹም። እንደዛ ማለት አንችልም። ማን ያውቃል? ሁሉም ደግሞ የኛ ጠላት መሆናቸውን አትርሳ። በዋነኝነት ስለዛች ዶክተር ልዩንም ቢሆን አትናቃት። ሲመስለኝ ያቺ ዶክተርም ታግዛታለች። ፊቷ የምስኪን ነው እንጂ ልቧ ግን የእባብ ነው። ስለዚህ በእርግጠኝነት እነሱ ናቸው የሚሆኑት። ዲና፣ ስለማን ነው እያወራሽ ያለሽ? ለምን ማርኮ፣ እስኪ ንገረኝ። ለምን ሁሌም ቢሆን ለሷ ጥብቅና መቆም ትወዳለህ? ቆይ አንተ ካለፈው አትማርም እንዴ? የደብዳቤውን ነገር ረስተህ ሆኖ ያኔም እንደዚህ ነበር የተከራከርከኝ። እርግጠኛ ነኝ ደግሞ ራሷ ናት። ዲና እባክሽ፣ ዶክተሬን በፍጹም ልታደርግ አትችልም። አይ ዶክተር አትሆንም፣ በጣም እርግጠኛ ነኝ እኮ። ለምን? እኔ እንጃ፣ አላውቅም። ምናልባት እኛም ማስፈራራት የፈለገ ሰው። ማርኮ ደደባቱን እንጂ በሆነ መንገድ ልታውቅ ትችላለች። ስለ ልጅቷ እኮ ምንም የምታውቀው ነገር የለም። ስለዚህ ነገር ዶክተር አታውቅም፣ በፍጹም ልታውቅ አትችልም። እሺ ታዲያ ማን ነው? ዲና እባክሽ፣ ከዶክተር ጋር ያለሽን ጥላቻ ከዚህ ጋር አታገናኝ። ይህን የሚያደርግ ሰው እንደ ዶክተር አይነት ተራ ሰው አይመስለኝም። ደግሞ ብታውቅም ፎቶን ከየት ልታገኝ ትችላለች? እሺ ይሁን፣ ፎቶዎቹን አገኘች እንበል።
ታዲያ ለኛ የምታስቀምጥ ይመስልሻል? ለአብርሃም ሰጠዋለች እንጂ ልዩስ ልትሆን አትችልም። ያምሻል እንዴ? እንዴት ነው ልዩ እንደዚህ የምታደርገው? ወይኔ ጉዴ! እሺ ማን ነው በእኛ ላይ እንደዚህ መጫወት የሚፈልገው? ወይኔ ዲና አለቀልኝ። የእውነት ካገኘሁት ግን አልለቀውም። ወይኔ ዲና አብርሃም ቀድሞኝ ቢነቃ ኖሮ ፎቶውን ያገኘው ነበር፣ አብቅቶልኝ ነበር። ወይኔ ዲና ወይኔ ጉዴ! አይቶኝ ይሆን? ምን ሆኜ ነው? ሳብዬ ወደ ክፍሏ ብትመለስስ? ሻንጣውን እኮ ማውጣት ነበረብኝ። ሳብዬ ምን እያደረግሽ ነው? ቦርሳውን ለምን ከፈትሽው? የተቀመጠ ነገር ተከፍቶ ይታያል። ልዩ አክስትሽ እናቴ ናት። ልዩ አትዋሺ። ይህንን አንብቤዋለሁ፣ ይህንንም አይቼዋለሁ። አክስትሽ ማርዳ እናቴ ናት። ለምንድን ነው እናቴን አክስቴ ናት ብለሽ አስተዋወቅሽ? አይደለችም እርግቤ፣ እንደሱ አይደለም። ይሄ እኮ አክስቴ ዕቃ ነው። እና ልዩ አክስትሽ እናቴ ናት? እናቴ መታለች። እሺ ከዚህ በኋላ ምንድን ነው የምናደርገው? ለእኛ እንደላከው ለአብርሃም ቢልክለትስ? አይ እንደዛ ቢፈልጉ ኖሮ ቀጥታ ለአብርሃም ይልኩለት ነበር። ይመስለኛል እቅዱኛ ማስፈራራት ብቻ ነው። እንደዛ ቢያስብ በቀጥታ ይሰጠን ነበር። በር ላይ ነው ያስቀመጠው። ማንም ሊያየው ይችል ነበር። ሰሎሜ እሷ ሁሉን ነገር ታውቃለች። እሷ ልትሆን ትችላለች። ማን አልክ? የሴት ስም ነው ስትጠራ የሰማሁት። ማናት? ለየትኛው ውሽማ ነው ምስጢራችንን በሙሉ የነገርካት? ዲና ምን ሆነሻል? እኔ ማንንም ስም አልጠራው። ማርኮ አትዋሽ፣ በደንብ ሰምቻለሁ። የሴት ስም ጠርተሃል። ማናት? ንገረኝ። ለየትኛው ውሽማ ነው የተናገርከው? እባክሽ ተረጋጊ። ቆይ ስታስቢው እንደዚህ አይነት ነገር እንዴት አደርጋለሁ? ወንዶች አልጋ ላይ ስትሆኑ የምታደርጉትን ነገር ታውቃላችሁ ብለህ ነው? በለስላሳ እጆቿ ስደባበስ አይደለም ይሄንን ሁሉንም ነገር ነው የምትናዘዘው። ዲና አሁንስ አበዛሹ። ለአሁኑ እንዴት ላይ ስለሆንሽ ምንም አልልሽ። ከዚህ በኋላ ግን ይሄን ነገር ብትደግሚ እመኝኝ የመጨረሻችን ነው የሚሆነው። ለራሴ በጭንቀት ልፈነዳ ነው፣ አንቺ ደግሞ አትጨመሪብኝ። ቆይ አሁን በዚህ አይነት ሁኔታ ላይ የምንናገርበት ነገር ነው የምትሆኑ? አሁን እንደዚህ አይነት ነገር የምንናገርበት ጊዜ አለ። ይሄ ከባድ አደጋ ነው። አሁን ከባድ ጠላት እየመጣብን ነው። ማሰብ ያለብን ስለሱ ነው እንጂ እንደ ህፃን መጨቃጨቅ የለብን። እኔ እኮ ስለጨነቀኝ ነው። እሺ ማን ሊሆን ይችላል? የምጠረጥረው ሰው አለ? አይ የለም። እዚህ ቤት ያሉትን ሰዎች መጠራጠር አልፈልግም። ምንም የምጠረጥረው ሰውም የለም። ቆይሽ እንዴት ነው መፍትሄ መፈለግ ያለብን? እኔ ግን አሁንም ቢሆን ሀሳቤን አልቀየርኩም።
ያቺ ዶክተር ናት የምትሆነው። ስለዚህ እሷ እናወጣጣታለን። እሺ በቃ እኔ አወጣጣታለሁ። እኔ ባለውበት? አይ በራሴ መንገድ አወጣጣታለሁ። ይኸው ጀመረ ብቻ ለሷ ጥብቅና መቆም። እኔ የምለው ርብቃን ትወዳታለህ እንዴ? ምንም እኮ እየገባኸኝ አይደለም። ዲና ልጅ እየሆንሽ ነው። ቆይ እንደዚህ እያሰብሽ ነው መፍትሄ ማግኘት የምንችለው? አንተ ነህ እንጂ ልጅ እየሆንክ ያለኸው። ማርኮ የሆነ ነገር ካላችሁ በግልጽ ተናገር። እሺ ይሁንልሽ፣ አንቺ ባለሽበት ይሆናል። ጥሩ። ደግሞ እንዳልተሳሳትኩ በደንብ ታረጋግጣለህ። ሁሌም እኔን ስለማታምነኝ ነው። ሄሎ ሄሎ ሄሎ። ማርኮ ስጦታዬን ወደድከው? ደስ አለ? ዲናስ አንቺ ስጦታዬን ወደድሽው? ማርኮ ምነው ደነገጥክ? ፈገግ በል እንጂ። ምነው ዝም አላችሁ? ለማንኛውም በቅርቡ እንገናኛለን። ሁሌም ፈገግ በሉ። መልሰህ ደውልለት። አይሰራም እባክሽ፣ ዘግቶታል። እንዴት? ቆይ እንዴት እንደዚህ ይቻላል እንዴ? ማን ነው? ምንድን ነው ይሄ ሰውዬ? ከኛ ምንድን ነው የሚፈልገው? ማርኮ የምታውቀውን ነገር በሙሉ እንድትነግረኝ እፈልጋለሁ። ምንድን ነው ነገሩ? አልገባኝም። ምንም ሊገባኝ አልቻለም። ድምፁንም ሰምቼው አላውቅም። ቆይ ምን እየተፈጠረ ነው? ያቺ እርጉም ዶክተር አይደለችም። የዚህ ቤት ሰውም አይደለም። እንዴት ነው? ቆይ አንድ ሰው በተመሳሳይ ስልክ መደወል የሚችለው? ምን እየተካሄደ ነው? ማርኮ ከማን ጋር ተጋጭተሃል? አንተን እንደዚህ አይነት ሰበብ የማያጣ ማርኮ፣ ከማን ጋር ተጋጭተህ ነው እኔን ችግር ውስጥ የከተትከኝ? ከማንም ዲና፣ እኔ ከማንም ጋር አልተጣላሁም። ልክ እንዳንቺ እኔም የተፈጠረው ነገር ሁሉ ግራ አጋብቶኛል። እኔም በጣም ተጨንቄያለሁ። ቆይ ማን ነው? ከኛስ ምንድን ነው የሚፈልገው? ነው ወይስ ማይንድ ጌም መሆኑ ነው? እኮ ማን ነው? እንዴት ላውቅ እችላለሁ? ከአንቺ ጋር አይደል እንዴ ያለሁት? ይሄ አንተ ጠላት ነው። አንተ እነዚህ ነገር ውስጥ የከተትከኝ። ሲጀመር አንተ ሰበብ አያጣም። ከማንም ጋር ትጣላና እኔን ችግር ውስጥ ትከተኛለህ። ማርኮ፣ ሁሌም በአንተ ጦስ ነው ችግር ውስጥ የምገባው። እጭ ዲና፣ በቃ ተረጋጊ። ሁሉንም ነገር እኔ ላይ አታሳቢ። የማውቀው ነገር የለም አልኩሽ። አለ። ለሁሉም ነገር ተጠያቂው አንተ ነህ። እዚህ ጦስ ውስጥ የከተትከኝ አንተ ነህ። በአንተ ሁሌም ችግር ውስጥ እገባለሁ። ይሄ አንተ ጦስ ነው፣ የአንተ ማርኮ። አንተን ሊበቀል የሚፈልግ ሰው ነው እንደዚህ የሚጫወትብኝ። ደግሞ ምንም አላውቅም ትለኛለህ እንዴ? ወይኔ! እሺ ቆይ ምንድን ነው የማደርገው? ለአብርሃም ቢልክለትስ አንዱን ችግር ፈታው ስል ማርኮ፣ ላወራ እፈልጋለሁ። አንቺ ደግሞ ምንድን ነው የምታናግሪው? አንቺን አይመለከትሽም። አረ አንቺ ግን ያበዛሽው አልመሰለሽም? የእኔ ቤት እንደምትኖር የረሳሽው መሰለኝ። የእኔ ቤት እየኖርሽ እንደዚህ ውጥር ባቲ ጥሩ ነው። እሺ እንደዚህ ስትሆኚ ላየሽ ሰው ባለቤት ነው የምትመስዩ። ዲና አንዴ ተረጋጊ። አረ ልረጋጋ? አንተ ካልከኝማ በቃ አረጋጋለሁ። አንተ እንደሆንክ ሁሌ ለሷ ጠበቃ እንደሆንክላት ነው። በቃ አረጋጋለሁ። የተከበሩ ጠበቃ።
እሺ ዶክተር፣ ምንድን ነው የፈለግሽው? ስለምንድን ነው የምታወሪኝ? ብቻ ላናግር ነው የምፈልገው። አንቺ አሁንስ አላበዛሽውም እንዴ? ሰሚኛለሽ? እንዳንቺ ማንም ንቆኝ አያውቅም። እሺ ዲና፣ በቃ በኋላ አገኝሻለሁ። እና ልሂድ? አዎ ሂጂ። ጥሩ፣ በጣም ጥሩ ነው። በጣም አሪፍ ነው። በጣም ቆንጆና አሪፍ ምርጫ ነው የመረጥከው። ቢያንስ በተማረ ሰው ነው የለወጥከኝ። ያርግልህ ወንድሜ። እና ልዩ አክስትሽ እናቴ ናት? እናቴ መታለች? አዎ እርግቤ፣ እናትሽ መታለች። ታዲያ ለምንድን ነው ከኔ መደበቅ የፈለገችው? ለምንድን ነው እናትሽ ነኝ ብላ ያልተዋወቀች? አይ እርግቤ፣ ከአንቺ እኮ መደበቅ አልፈለገችም። እንደውም አንቺን ፍለጋ ነው የመጣችው። እናቴ መታለች? እናት ሊኖረኝ ነው? አዎ እርግቤ፣ እናትሽ መታለች። ያው ከነፍሷ በላይ የምትወድሽ እናት። ግን ልዩ ለምንድን ነው ከኛ መደበቅ የፈለገችው? እኔና አባቢን ጣልታና? በፍጹም እርግቤ፣ እናትሽ አቢንም አንቺንም በጣም ነው የምትወዳቸው። ለእናንተ ብላ ነው የተደበቀችው። ለእኛ ብላ? ለምን? ለእናንተ ብላ እርግቤ፣ ለእኛ አስባ። ይኸውልሽ እርግቤ፣ እናትሽ በጣም ነው የምትወድሽ። ሁለተኛ እናቴ ትጠላኛለች እንዳትይሽ። እሺ ለምን በውሸት ተዋወቀችኝ? እናትሽ ነኝ ብላ መተዋወቅ ትችል ነበር። እሺ ለምን ቤት አትመጣም? እርግቤ፣ መመለስ ማልችለውን ጥያቄ አትጠይቂ። በቃ እናትሽ በጣም ነው የምትወድሽ። ሁሉንም ነገር ያደረገችው ለእናንተ ብላ ነው፣ ለእኛ ብላ ነው። እኔ ያልኩሽ ለምን በውሸት ተዋወቀችኝ? ለምን ቤት አትመጣ? እንደውም እናቴን ማየት ፈልጋለሁ። አሁን ውሰጂኝ። እሺ ወስድሻለሁ። አይ አሁን ነው እናቴን ማየት የምፈልገው። እርግቤ፣ አሁን አይሆንም። ቁርስ እየሰራሁልሽ ነው። እሱን ትበይና ወስድሻለሁ። አልፈልግም። እናቴን ማየት ብቻ ነው የምፈልገው። አሁን ውሰጂኝ። አሁን ደውይላት። እናቴን ማየት ፈልጋለሁ። እሺ እደውልላታለሁ። ሄሎ ማርታ፣ አሁን ነው ላገኝሽ እፈልጋለሁ። አረ ምንም ችግር የለም። እንዲሁ ላገኝሽ ስለፈለግኩኝ ነው። አሁኑ ነው ውጪ። በእውነት ምንም ችግር የለም። እሺ ያ ደውዬላታለሁ። አሁን ትመጣለች። ስትመጣ ደግሞ እንሄዳለን። አሁን ቁርስሽን ትበያለሽ። እሺ ልዩ፣ እኔ እናቴ በጣም ናፍቃኛለች። ግን ልዩ፣ እናቴ ናፍቃኛለች እያልኩሽ እንዴት አስቻለሽ? ሁሌ ማታ ትልቁ አባቴን እናቴን አምጣልኝ እያልኩ ጸልይ ነበር። ጸሎቴን ሰማኝ። ይኸው መጣች። የልዩ አክስት፣ ለምንድን ነው የምታለቅሽው? ልጄ ናፍቃኝ። አንቺን ሳይሽ እናቴ ትዝ አለች። ናፍቀሽኝ ነበር። እኔም በጣም ናፍቀሽኝ ነበር። እሺ እናቴ፣ በጣም ወድሻለሁ። እሺ እኔም በጣም ወድሻለሁ። እሺ
ዶክተር ለምንድን ነው የፈለግሽ? ምን ልታወሪኝ ነው? ገንዘብ ያስፈልገኛል። የምን ገንዘብ? ሰው እየረሳው እንዴ? ለወራት አግተህ እኮ እዚህ ቤት ውስጥ አስቀምጠኛል ነው ወይስ ገንዘብ መክፈል እንዳለብህ ማስታወስ ይኖርብኛል? እና ደሞዝ እየጠየቅሽ መሆኑ ነው? እንደፈለክ በለው። 150 ሺህ ብር እንድትሰጠኝ እፈልጋለሁ። ኧረ እባክሽ ትንሽ አላነሰም? ብጨምር አይሻል? አትቀልድ ማርኮ፣ ብሩ ያስፈልገኛል። ስለዚህ አሁኑኑ ስጠኝ። ለምንድን ነው የምሰጥሽ? ምክንያቱም በአንተ ምክንያት እዚህ ቤት ውስጥ ስለሆንኩ፣ እናም ደግሞ ያንተን ቆሻሻ ስራ እየሰራው ስለሆነ ልከፍለኝ ይገባል። አይመስልም? በእርግጥ ልክ ነሽ፣ እውነት አለሽ። ግን ደግሞ ምንም ውጤት ያለው ነገር አላሳይሽኝም። ታዲያ የጠየቅሽው ገንዘብ ይመጣጠናል? ቢሆንም እዚህ ቤት ውስጥ እንደ እስረኛ እስካገትከኝ ድረስ ልከፍለኝ ይገባል። ደግሞ አንተ እዚህ ባታመጣኝ ኑሮ በቀላሉ የማገኘው ገንዘብ ነው። አታካብደው። እሱስ እውነትሽን ነው። ብሩን የማሰጠኝ ከሆነ እኮ አብርሃምን ልጠይቀው እችላለሁ። ያው ግን ስጠይቀው አንዳንድ ነገሮች እንዳያመልጡኝ ብዬ ፈርቼ ነው። እነግረዋለሁ ብለሽ እያስፈራራሽኝ ነው? አዎ፣ ይሄ የህይወትና የሞት ጉዳይ ነው። በማንኛውም መንገድ ገንዘቡን ማግኘት አለብኝ። እሺ፣ እሰጥሻለሁ። በጣም ጥሩ። አሁን እንድትሰጠኝ ነው የምፈልገው። ችግር የለውም፣ እሰጥሻለሁ። ነገር ግን ለአብርሃም ትነግሪዋለሽ ብዬ አይደለም። ማለቴ በተሳሳተ መንገድ እንዳትረጂው። እሱ እኔን አይመለከተኝም። እኔ የምፈልገው ብሩን እንድትሰጠኝ ብቻ ነው። እንድታውቂው ብዬ ነው ዶክተር። ብሰጥሽም ባልሰጥሽም ለአብርሃም አልነግሪው። እኔ ጋር ብዙ ውድ ነገር አለሽ። ዶክተር ይሄው ገንዘቡ። በእርግጥ ትንሽ መልሳለሁ፣ ያው ለሻይ ይሆንሻል። እና ደግሞ ባለፈው የነገርኩሽን ስራ ዛሬ ማታ ትጀምሪዋለሽ። የምን ስራ? ለአብርሃም በሽታ የምትሰጪበት። እኔ ሰው ማከም እንጂ ለሰው በሽታ መስጠት አልችልም። ዶክተር ድጋሚ ወደ ኋላ? ቆይ ለምንድን ነው የማይገባሽ? እዚህ ያመጣሁሽ አብርሃምን የፈለኩትን እንድታደርጊልኝ ነው። ማሳመም ስፈልግ እንድታሳመሚልኝ፣ መግደል ስፈልግ እንድትገይልኝ፣ ምናልባት ደግሞ ተሳስቼ እንድታደኙ ከፈለኩ እንድታደኝልኝ። በየጊዜው አንቺ ማስታወስ ሰልችቶኛል። ቆይ ለምንድን ነው ቶሎ ቶሎ የምትረሺው? ማርኮ አንተ ራስህ የገባህ አይመስለኝም። እኔ ዶክተር ነኝ፣ ሰው ማከም ነው የምችለው፣ በሽታ መስጠት አልችልም። እና አብርሃምን ሽባ የሚያደርግ መድኃኒት አላውቅም እያልሽ ነው? አዎ እኔ እሱን አላውቅም። ለማመን የሚከብድ ነው። ሽባን ማከም የምትችል ዶክተር ሽባ ማድረግ አትችልም። እንደዛ ነው? አዎ ሁለቱ በጣም የተለያዩ ነገሮች ናቸው። ማዳን ሌላ፣ ማሳመም ሌላ ነገር ነው። ለማዳን ጥሩ ልብና እውቀት ያስፈልጋል። ለማሳመም ደግሞ እንዳንተ አይነት ሰው መሆን በቂ ነው። በጣም ብልህ ነሽ ዶክተር። እኔን የጥፋተኝነት ስሜት እንዲሰማኝ አድርገሽ ለአብርሃም መድኃኒቱን ከመስጠት ልታመልጪ? እኔን አታውቂኝ። እኔ ማርኮ ነኝ። ማንም ሊሸውደኝ አይችልም። አውቃለሁ፣ ቀንደኛ ሰይጣን ነህ። ለማንኛውም ይሁንልሽ፣ ተስማምቻለሁ። አንቺ ማከም እንጂ በሽታ መስጠት አትችይም። ስለዚህ መድኃኒቱን የራሴ ያመጣዋል። አንቺ በምግብም በመጠጥም እያደረግሽ ትጫዋለሽ። አንተ ለክፋት ምንም መንገድ አታጣም ማለት ነው? አዎ አላጣም። የምፈልገውን ነገር ለማድረግ ምንም ነገር አያግደኝም። ይልቅ ትስማሚያለሽ ወይስ አትስማሚ? ያው ወሰድሽም አልወሰድሽም ስራው መሰራቱ አይቀርም። ምናልባት ስላልተቀበልሽ ስራው የሚቀር መስሎሽ ከሆነ ብዬ። ደሞዝሽ ነው፣ ሊያውም ከደግሶ የተበረከተ ስጦታ።
ከማርኮን ጋር ምን ትሰራለች? አቢን ለመመረዝ እየከፈላት ነው ማለት ነው? አይ አሁን አይሆንም ሳብያለች። በኋላ እናግራታለሁ። ምንድነው ልዩዬ? እናቴ አልመጣም ማለች? ድምፅሽን ቀንሺ ሳብዬ። ምን ነው ችግር አለ? አይ የኔ ቆንጆ ችግር የለውም። ዝም ብዬ ነው። በቃ እየጠበቀች ነው። ነይ እንሂድ። እሺ እስከማያት በጣም ጨንቆኛል። እሺ አሁን ውጪ ብላት አትወጣም። ደግሞ ለምን መጣህ ብላ ትነጫነጫለች። ለነገሩ እኔ ምን አገባኝ? ናፍቃኝ ነው የመጣሁት። በዛ ላይ ደግሞ ማታ ስልክ ስደውልላት አታነሳ። እንዴ ልዩ ወጣች? ከጠሯትና እነሱ ከሰሙ ይደብራታል። ልደውላት። እርግቤ ቶሎ በይ። ልዩዬ የኔ ፍቅር የደውሉላቸው ደንበኛ መስመር ስለተያ ልዩዬ የኔ ላይ ስልክ ዘጋሽ? በዚህ ልክ ነው እንዲያሰለችውሽ? ገባኝ። ለካ አስጠልችሻለሁ። ማታም እያየሽ ነው ዝም ያልሽኝ ማለት ነው? ስራ ላይ ሁኜ ነው ማላነሳው ምናምን የምትይ ነገር ሁሉ ውሸት ነው ማለት ነው? ወይኔ ልጅ በማትፈልግ ሴት ላይ ነው ጊዜን ያጠፋው። አትጨነቂ ልዩ፣ ከዚህ በኋላ አላስቸግርሽም። በግልጽ ብትነግሪኝ እኮ ሁሉ ነገር ቀላል ነበር። ወይኔ ምን ሆና ነው? ምን ተፈጥሮ ነው? የኔ ቆንጆዬ ልጅ ግን ለምንድን ነው ሳቢዬን ይዛት የመጣችሁ? ላቢ ገጠር እንደሄድኩ ንገሪው ብያት አልነበር እንዴ? አሁን ካየችኝ ትናገርብናለች እኮ። ልዩ ለምንድን ነው ይዘሻት የመጣሽው? የተባባልነውን ነገር ረስተሽው ነው? ለአብርሃም ገጠር እንደሄድኩ ንገሪው አልኩሽ አይደል? አሁን አየችኝ፣ ሄዳ ትነግረዋለች። እሺ ቆይ ምን ልናደርግ ነው? ምንም ማድረግ አልቻልኩም ማርታ። ልዩ ወይኔ የኔ ልጅ እናቴ ማርታ